ሁሌ ቡና መጠጣበት ምግብ ቤት ውስጥ ቁጭ ብያለሁ። ከዚህ በፊት አይቼው ማላውቀው አንደኑን በጨርቅ ካልሲና በጫማ ማሰሪያ ክር የሸፈነ መለስተኛ ጎልያድ የሚያክል ሰው እግሩን እንደ እርጉዝ ሴት ከፍቶ ፊት ለፊቴ ቁጭ ብሎ መለስተኛ ጎልያድ ሳፋ በሚያህል ትሪ መጣለትና ጠረጴዛ ላይ ቁጭ አለ። ግንባሩን ቋጠር አድርጎ ትዕዛዝ በሚመስል መልኩ እንብላ አለኝ። ፈገግ ለማለት እየጣርኩ ብላ ቅርብ ሰዓትን የበለውትን ያመሰግናለሁ። እጁን ጨብጦ እንደ ፍርድ ቤት መዶሻ አንድ ጊዜ ጠረጴዛውን ግም አረገውና እኔ ሰሜን የምኖር ግለሰብ ነኝ። ለብቻዬ አንድ ትሪ እንጀራ አይደለም አንድ ፍሬ ምስር እንኳን አይዋጥልኝም። በፍርሃት እየተንቀጠቀጥኩ ማን ነው ስምህ? ጮክ ብሎ አብርሃም አለኝ። አብርሃም ወልዴ ነው መቀለዱ ነው ብሎ ከተቀመጠበት ተነሳ። ከዚህ በላይ መከራከር ለነፍሴ አስጊ መሆኑ ገባኝ። ነፍሴን ባልባሌ ነገር ለሞት እጄን ታጠቤ መጣውና ማዱ ላይ ቀረብኩ። ካሁናውን ተነስቶ እጁን ይታጠባል ብዬ ስጠብቅ እግር የሚያህል እጁን ትሪው ላይ ከመረው። በፍርሃት የተቅለሰለስኩ ወንድሜ እጄን አትታጠብም እንዴ? ግንባሩን ቋጠር አድርጎ እንጀራውን የጠቀለለ ከበላው በኋላ አታጠባለሁ የት ሄድብኛል እንካ ብሎ የጠቀለለውን እንጀራ በግድ አጎረሰው። ወደ ላይ የተናነቀኝ እንደምንም ዋጥኩት። ላይ በላይ ያጎረሰኝ ምግቡ እንደምንም አለቀ። ያዘዝኩትን ቡና እንኳን ሳልጠጣ እግሬ አውጭኛሉ። ከዛ ቀን በኋላ ሰውየው መኖሩንና አለመኖሩን ሳላጣራ እዛ ቤት መግባት አቆምኩ። የሆነ ቀን አለመኖሩን ካረጋገጥኩ በኋላ ሀገር ሰላም ብዬ ቡናዬን አዝዤ ቁጭ ብያለሁ። ያዘዝኩ ቡና መጥቶ ገና ፉት ያልኩትን ቡና ሳልውጠው በጣራ በኩል ይሁን ቤት እንደገባ ሳላውቅ ያን ሳፋ የሚያህል ትሪ ይዞ ከወጥ ቤት ብቅ አለ። አፌ ውስጥ ያለ ቡና ሲመረኝ ተሰማኝ። እንዲያ ጅሬ መጣ እንዴ? ሰሞኑን እንዴት ጠፍተህ ነው? እንብላ። መልስ ሳልሰጠው ዝም አልኩ። ትሪውን ይዞ እንደለመደው እግሩን በልቅጦ ቁጭ አለና በል እንብላ አለኝ። ከፋኝ። ያጎርሳል። እድሌ ክፉኛ ያዘው። አይኔን ቀስ አድርጌ ወደ ጣቱ ሰደርኩ። በክቷል። ጥፍር ውስጥ ያለው አፈር ቢወጣ አንድ 4 በ4 የሆነ ቤት ጥንቅቅ አድርጎ ይመርጋል። እየጠበቅኩ እኮ ነው እንብላ ብሎ ጮኸ። ምርር ብሎኝም በተናነቀው ድምፅ ብለ የተባረከ ይሁን አልሁት። እጁን አስፍቶ 3 ጊዜ ምግቡ ላይ ካማተበ በኋላ ቀና ብሎ እያየኝ ተባርኳል በልብላ ባረከ። ኧረ አካውንታንቶች የሚደርስባችሁ ሰፈሪንግ እንደዚህ መሰቃየታችሁን ባቅ። እኔ ከዚህ በኋላ በየመንገዱ እናንተ ደስ እንዲላችሁ ብቻ አካውንት ከፍታለሁ። እንዲህ ያስጨበጨበ ድራማ